የአማራ ሚዲያ ኮርፖሬሽን የሚያዘጋጀው የአሚኮ አደባባይ ዝግጅት ነው ዛሬ በኮምቦልቻ ከተማ የሚካሄደው። ዛሬ በኮምቦልቻ ከተማ የአሚኮ አደባባይ ዝግጅት ርዕሰ ጉዳዩን ያደረገው በከተሞች እየተስፋፋ የመጣውን የከተማ ግብርናን በተመለከተ ነው። ለዚህ የሚሆን መነሻ ጽሁፎች ደግሞ በሁለት ተቋማት የመጀመሪያው በኮምቦልቻ ከተማ እንስሳትና አሳ ሀብት መምሪያ ይቀርብልናል። ሁለተኛው ደግሞ በኮምቦልቻ ከተማ ግብርና መምሪያ የሚቀርቡ ናቸው። ሁለቱም መምሪያዎች በከተማ ግብርና ላይ እየሰሩ ያሏቸውን ስራዎች በተመለከተ መነሻ ጽሁፍ ከቀረበልን በኋላ ውይይት እናካሄዳለን። ስለተገናኘን እጅግ በጣም ነው የምናመሰግነው። መጀመሪያ የምናደርገው ሪፖርት እንዲያቀርቡልን ወደዚህ የምጋብዛቸው ሰዎች አሉ። አቶ ሁሴን ሀሰን የኮምቦልቻ ከተማ አስተዳደር እንስሳትና አሳ ሀብት መምሪያ ቡድን መሪ ናቸው። እሳቸው የተወሰነ ደቂቃ ወስደው መነሻ ጽሁፍ ያቀርቡልናል። አመሰግናለሁ። እንኳን ደህና መጣችሁላችሁ። እንደ ተቋማችን የኮምቦልቻ ከተማ አስተዳደር እንስሳትና አሳ ሀብት ልማት መምሪያ በአለፉት 6 ወራት 2018 የተከናወኑ የተወሰኑ ስራዎችን ለማቅረብ ሞክራለሁ። በዓለም አቀፍ ደረጃ ዓለምን አሁን በተለይ ከኒውትሪሽን ከምገባ ስርዓት ጋር ተያይዞ የአእምሮ መቀንጨርን ለመከላከል በከፍተኛ ደረጃ ዓለም ትኩረት ሰጥቶት እየሰራበት ያለ ዘርፍ መሆኑ ይታወቃል። ስለዚህ የምግብ ስርዓትን ለማሻሻል ትልቁ አዋጭ ዘርፍ ሆኖ ትኩረት ተሰጥቶት እየተሰራ ያለበት ዘርፍ ነው። ከዚህም አኳያ በዓለም አቀፍ ደረጃም በአፍሪካም በሀገራችንም በእያንዳንዱ የልማት እቅዶች መንግስት ትኩረት ሰጥቶት ስትራቴጂክ እቅድ አድርጎ እየመራው ያለው ሴክተር ነው ማለት ነው። ለነዚህ መነሻ የሚሆኑ ደግሞ የሌማት ትሩፋትን ጨምሮ ብዙ ፕሮጀክቶች መንግስታዊ የሆኑም መንግስታዊ ያልሆኑ ፕሮጀክቶች ትኩረት ሰጥተውት እየተሰራ ያለበት ዘርፍ ሆኗል ማለት ነው። ያው ኢኮኖሚካሊም እንደሚታወቀው ከግብርና አኳያ ከአጠቃላይ ጂዲፒም እንደዚሁ ትልቅ የሆነ ሀገራዊ ድርሻ ያለው ተቋም ነው ወይም ዘርፍ ነው። እንግዲህ በአለፉት 6 ወራት የፈጸምናቸው የተወሰኑ ተግባራቶችን ስናይ ወደ አበይት ተግባራት ስንመጣ ከዝርያ ማሻሻል አኳያ በተፈጥሮ ድራት ዳልጋ ከብት ለማዳቀል በሩብ ዓመቱ 1125 ለማከናወን ታስቦ 659.58% ማከናወን ተችሏል። በተሻሻለ ኮርማም እንደዚሁ 392 እቅድ ተይዞ 428 በሩብ ዓመቱ ማከናወን ተችሏል። ሲንክሮናይዜሽን ላይ አፈጻጸማችን ዝቅ ብሏል። ያው በክልል ደረጃ እንደሚታወቀው እኛ አካባቢ ደሴ አካባቢ ያለው የናይትሮጅን የፍሳሽ ናይትሮጅን ማምረቻ ማሽን ስራ በማቆሙ ምክንያት እሱን ለመስራት አስቸጋሪ ስለሆነ አንድ ሁለት ጊዜ ከባህር ዳር የፍሳሽ ናይትሮጅን አስጭኖ ማምጣት ቢቻልም ባለው የጸጥታና ሌሎች ችግሮች ምክንያት ተግባሩን ለማከናወን እንቅፋት ስለሆነ አፈጻጸሙ የተወሰነ ዝቅ ያለ የሚመስልበት ሁኔታዎች አሉ። ከዛ ውጭ ዝርያ ለማሻሻል እንግዲህ በአለን አንድ አዳቃይ ባለሙያ በዞኑ ያለው አንድ አዳቃይ ባለሙያ ነው። እሱን አዳቃይ ባለሙያ በመጠቀም የዝርያ ማሻሻል ስራዎችን ለመስራት ጥረት እየተደረገ ያለበት ሁኔታዎች አሉ። ከዶሮ ሀብት ልማት አኳያ የአንድ ቀን ጫጩት ስርጭት እንግዲህ በከተማችን በሩብ ዓመቱ ወደ 129371 የአንድ ቀን ጫጩት ለማሳደግ እቅድ ተይዞ 193842 ወይም ደግሞ 100% ማከናወን ተችሏል። እንግዲህ ይህን የአንድ ቀን ጫጩት እርባታ ለማካሄድ በ47 ኢንተርፕራይዞችና በ23 ግለሰቦች እየተፈጸመ ያለበት ሁኔታ አለ። እነዚህ 47 ኢንተርፕራይዞችና 23 ግለሰቦችን በመጠቀም ይህን ያህል የአንድ ቀን ጫጩት በማሳደግ በከተማችንም ሆነ ከከተማችን ውጭ ላሉ አጎራባች ዞኖችንም ሆነ ወረዳዎች የአንድ ቀን ጫጩት 45 ቀን ሲሞላቸው የምናሰራጭበት ሁኔታዎች አሉ ማለት ነው። እንደዚሁም የ45 ቀን ዶሮ በመቀበል የእንቁላል ምርት እንዳመርቱ ወይም ደግሞ በእንቁላል ዶሮ እርባታ ከማስኬድ አኳያ ወደ 34383 በሩብ ዓመቱ በ6 ወሩ ታቅዶ 58877 የ45 ቀን ዶሮዎች ወደ ከተማችን ተሰራጭተው የእንቁላል ጣይ ዶሮዎች እንቁላል እየጣሉ ያለበት ሁኔታዎች አሉ። ከእንቁላል ምርት አኳያ እንደዚሁ በግማሽ ዓመቱ ወደ 5 ሚሊዮን የሚቆጠር እንቁላል ለማምረት እቅድ ተይዞ ወደ 9 ሚሊዮን አካባቢ መፈጸም ተችሏል። ይህንም ለመፈጸም እንግዲህ 23 የእንቁላል አምራች ኢንተርፕራይዞች አሉ፣ 29 ግለሰቦች አሉ በግለሰብ ደረጃ እንደዚሁም 2 ኢንቨስተሮችን ጨምሮ በከተማና በገጠር ያሉ አርቢዎቻችን የሚያስጥሏቸው የእንቁላል ምርቶች ማለት ነው። ይህንን አፈጻጸም ለማምጣት ችለዋል ማለት ነው። ከእንስሳት ምርትና ተዋጽኦ አኳያ አንዱ የወተት ምርት ነው። የወተት ምርት እንግዲህ በ6 ወሩ ወደ 14796 ቶን ወተት ለማምረት ታስቦ ወደ 14828 ቶን ወተት ማምረት ተችሏል። ይህም እንግዲህ 17 ኢንተርፕራይዞች አሉ የወተት ላም እርባታን እያካሄዱ ወተት በዘመናዊ መንገድ እያረቡ ያለው 17 ኢንተርፕራይዞች 345 አርቢዎች 345 አርቢ ማለት የመደበኛውን አርቢ ሳይሆን በዚሁ በወተት ላም እርባታ ብቻ
ፈቃድ ወስደው ኑሯቸውን በዚህ ላይ ብቻ መሰረት አድርገው ወተትን የገበያ አማራጭ አድርገው ስራ እየሰሩ ንግድ ፈቃድ ያላቸው አርቢዎች ማለት ነው። ከዛ ውጭ 22 በኢንቨስትመንት ተሰማርተው የወተት ላም እርባታ ላይ ያሉን አርቢዎች አሉ። እንደዚሁም በከተማና በገጠር አንድም ሁለትም ላሞች ይዘው ወተት በማምረት ገበያ ላይ የሚያወጡ አጠቃላይ አርቢዎች እነዚህ ሁሉ ተደምረው ይሄንን ያህል የወተት ምርት ማምጣት ተችሏል ማለት ነው። ማደለብም አካባቢ እንደዚሁ በ6 ወሩ ወደ 79878 እንስሳት ዳልጋ ከብት በግና ፍየል ለማድለብ ታስቦ 77926 ማድለብ ተችሏል። ይሄን ለማድረግ ደግሞ 43 ኢንተርፕራይዞች እንደዚሁ 136 የግል አድላቢዎችን ጨምሮ በከተማና በገጠር አንድም ሁለትም በሬዎችን በማድለብ ከርሻም በፊት ከርሻም በኋላ የሚያደልቡ አርቢዎችን ጨምሮ ማለት ነው ያለ ድል ውጤት ነው ማለት ነው። እንደ ኮምቦልቻ ከተማ አስተዳደር አንደኛ የነባር መስኖ ተጠቃሚያችን ወደ 3898 አካባቢ ያሳያል። ከዚህ ውስጥ ክንውኑ ወደ 3997 አካባቢ ነው ያለው። አዲስ መስኖ ጋር ተያይዞ ወደ 2965 አካባቢ ነው ያለው። ከዚህ ውስጥ 477 አሁን አዲስ መስኖ እያለሙ ያሉ ናቸው አርሶ አደሮቻችን። ለነዚህ የውሃ አማራጭ ያላቸው አርሶ አደሮች በጥቅሉ ወደ 3371 አካባቢ የመስኖ አማራጭ ያላቸው ናቸው። በዚህም የሚለማው መሬት 1636 ሄክታር አካባቢ በዚህ በእነዚህ አርሶ አደሮች እየለማ ያለ ነው ማለት ነው። እነዚህን ይዘን ወደፊት ምን እየሰራን ነው፣ በዚህ ዓመት ምን እየሰራን ነው የሚለው ዋና ዋና ተግባራቶችን እናሳያለን። አንደኛና የመጀመሪያው የነባር መስኖ ልማት አሰራራችን ነው። ነባር መስኖን 100% በአንደኛ ዙር መሸፈን አንዱ ትልቁ ግባችን ነው። ለቀጣይ ዓመት እንደ ነባር መስኖ የሚያገለግልን አሁን ላይ የምንሰራው የአዲስ መስኖ ልማት ነው። እንግዲህ አዲስ መስኖ ልማት ላይ ሰፊ ስራዎችን ከቴክኖሎጂ ጋር በማቀናጀት የምንሰራው ስራ ይሆናል። ሌላው የቴክኖሎጂ ስርጭት ነው። አዲስ መስኖን ነባር መስኖን አዘምኖ ለመስራት የመጀመሪያው አማራጭ ቴክኖሎጂ ስርጭት ለአርሶ አደሩ ማድረስ ነው። ሌላው ደግሞ ከዚህ ጎን በጎን የስራ እድልን መፍጠር ከከተማ ጋር ተያይዞ በጣም ሰፊ የሆነ ችግር ያለበት የስራ እድል በመሆኑ አንዱ የስራ እድል መቅረፊያ አንዱ ዘርፍ የአትክልትና ፍራፍሬ ልማት ነው ማለት ነው። ሌላው አዲስ መስኖ ነው። በጣም በዚህ ዓመት ክልሉም ከፍተኛ የሆነ ጫና በማድረግ ያለውን ፖቴንሻል ያለውን ጸጋ እንድንጠቀም ቴክኖሎጂን ጨምረን እንድንጠቀም በማድረግ ከፍተኛ የሆነ የአዲስ መስኖ እቅድ ሰጥቶናል። ከዚህ አንፃር 1154 ሄክታር አካባቢ በእቅድ ክልሉ ያወረደው እቅድ አለ። ይህንን ባለን ጸጋ ባለን ፖቴንሻል ወደ 190 ሄክታር አካባቢ በዚህ ዓመት አሁን ላይ ሆነን አቺቭ ያደርግነው ነው ማለት ነው። እንግዲህ ይሄንን ፕሮግረሱን ብናይ በባለፈው ዓመት በአመቱ 121.5 ሄክታር አካባቢ ነው የፈጸምነው። አሁን ላይ ሆነን ግን ቴክኖሎጂን በማሰራጨት ያሉትን አማራጮች በመጠቀም ጉድጓዱ በመቆፈር ገና ግማሽ ዓመት ላይ ሳንደርስ 190 ሄክታር አካባቢ ያለማንበት ጊዜ ነው ማለት ነው። አሁን ላይ ሞተር ፓምፖችን በመጠቀም ተጨማሪ የአዲስ መስኖን ስራ ለማሳካት እየጣርንበት ያለ ነው። እስካሁን ድረስ በአርሶ አደሩ እጅ ያለ አርሶ አደሩ እየተጠቀመበት ያለ ሞተር ፓምፕ ወደ 505 አካባቢ አለ። ከዚህ ውጭ 61ዱ የማይሰራ ሆኖ ጥገና የሚፈልጉ ነው። ነገር ግን በአርሶ አደሩ እጅ ሆኖ መስኖን እያለሙ ያሉበት 505 የሚሆን ሞተር ፓምፕ በአርሶ አደሩ እጅ አለ ማለት ነው እና ለመስኖ አፈጻጸማችን ከፍተኛ የሆነ አቅም የሆነ ነው ማለት ነው። ሌላው ወጣቱን በስራ በዘርፍ የምናሰማራበት የስራ ዕድል የሚፈጥርበት አንዱ ትልቁ የቡናና ፍራፍሬ ስራችን ነው። በተለይ በከተማ ደረጃ ከዶሮ ጎን በጎን ሊሄድ የሚችለው ፍራፍሬ ልማት ነው፣ አትክልት ልማት ነው። ስለዚህ በአርሶ አደሩ 5 ዶሮ ካለው 1 ፓፓያ፣ 2 ፓፓያ፣ 2 ማንጎ ሊኖረው ይገባል ማለት ነው። ይሄ ነው የአመጋገብ ስርዓት ሊያሻሽል የሚችለው፣ ተመጣጣኝ ምግብ ልናገኝ የምንችለው ይሄ ነገር ስናሳካ ነው። እንስሳት እርባታ ተዋጽኦን ብቻ ይዘን ብንቀጥል የተጓደለ የምግብ አይነት ነው የሚሆነው ማለት ነው። ስለዚህ የእንስሳትንም የአትክልትንም ሌሎች የአዝርቶችንም ጭምር አሟልተን መመገብ ስንችል የተሟላ የአመጋገብ ስርዓት ይኖራል ማለት። ከዚህ አንጻር እንደ ኮምቦልቻ ቡና ልማት ብቻ ወደ 9520 እቅድ ይዘን አሁን ላይ 78900 አካባቢ ችግኝ አዘጋጅተናል። ይሄ ለአርሶ አደሩ ለማህበረሰቡ አልፎም ለሌላ አካባቢዎች የሚቀርብ አማራጭ ነው ማለት ነው። የተለያዩ ፍራፍሬዎች ወደ 32800 አካባቢ አቅደን አሁን ላይ 52500 ከ100% በላይ ችግኝ እያዘጋጀን ያለ ነው ማለት ነው። ይሄ ሲባል አርሶ አደሩ በዘለማድ የሚያዘጋጀው ሳይሆን ተከትቦ በተሻሻለ ችግኝ ተከትቦ ለገበያ የሚቀርበው ነው እንጂ በፍላጎት ማንኛውንም ችግኝ የሚያዘጋጀው አይደለም። ከዚህ ውስጥ በመንግስት ችግኝ ጣቢያ ወደ 16000 ችግኝ፣ በተለያዩ ተቋማት 3300 አካባቢ ኢንዱስትሪ ፓርክ በተለይ በስፋት ይህን ስራ እየሰራበት ነው ያለው። ለገበያ ማማራጭ በዝቅተኛ ዋጋ አርሶ አደሩ እያቀረበ ነው ያለው። በግለሰብ ደረጃ ወደ 58000 አካባቢ፣ በኢንተርፕራይዝ ደረጃ ወደ 26000 አካባቢ ችግኝ እየተዘጋጀ ነው ያለው ማለት ነው።
እጅግ በጣም እናመሰግናለን። ቀደም ሲል አቶ ሁሴን ሀሰን የኮምቦልቻ ከተማ እንስሳትና ዓሳ ሀብት መምሪያ ቡድን መሪ፣ እንደዚሁም ሁለተኛው ደግሞ አቶ ዳንኤል ጌታቸው በኮምቦልቻ ከተማ ግብርና መምሪያ የመስኖ ልማት ቡድን መሪ ለመወያ የሚሆን ሰፋ ያለ ጽሁፍ ነው ያቀረቡልን። ሁለቱም መምሪያዎች በተለይ በከተማ ግብርና ላይ እያከናወኗቸው ያሉ ተግባራትን በተመለከተ ያቀረቡት ነው። ቀጣይ የምናደርገው ውይይቶችን ነው። እዚህ ያለን ሰዎች በቀረበው ጽሁፍና በከተማ ደረጃ ደግሞ እየተከናወኑ ያሉት ተግባራት በእነዚህ ዘርፎች ላይ እየተከናወኑ ያሉ ተግባራትን በተመለከተ ሀሳብና አስተያየት እንሰጣለን ማለት ነው። ወደ መጨረሻ ላይ ደግሞ አቶ መሐመድ አሊ የኮምቦልቻ ከተማ እንስሳት ሀብት መምሪያ ኃላፊ፣ ወይዘሮ አባይነሽ ፍስሐ የኮምቦልቻ ከተማ ግብርና መምሪያ ኃላፊና ሌሎችም ምላሽና ማብራሪያ የሚሰጧችሁ ነው የሚሆነው። ስለዚህ ሀሳብና አስተያየት ያላችሁ ሰዎች እጃችሁን ታወጡልኝ ያላችሁ። አመሰግናለሁ እድሉ ስለተሰጠኝ። በአሁኑ ሰዓት በጣም ትልቅ እርገት አለ፣ ትልቅ መንቀሳቀስ አለ። ስለዚህ እንቅስቃሴው እንዳለ ሆኖ በግብርና ባለሙያዎች በቅርብ እንዲያግዙን። ለምን እኔ አሁን ራሴን ከፍ ማድረግ ታይሆን የራሴን ነው የምናገረው። በሁለት ዙር ካብካብ ወንዝ ነው ወደ ማዶና ወደ ማዶ። ከዛ በኋላ አሸዋውንና አፈሩን እያቀላቀል 80 ኩንታል ቸሻ አነባብረን ማለት ነው። ተታይ ድንጋዩ እንዳይበረገግ አሁን ቀደም ተበርጎ አጋጥሞኝ ማለት ነው። ስለዚህ ያ ውሃ 8 ሰዓት ምንም ተላይ ወንዙ ደርቆ ሌላ እያጠጣ ማለት ነው 8 ሰዓት ተጠቀማለሁ። ስለዚህ እያመረትን ነው። ስለዚህ አሁን ትንሽ የገበያ ሁኔታ ትንሽ ከሳራ አጋጥሞናል። እኔ ራሴ 5 ሰራተኞች እርሻችን ላይ ሽንኩርት አለ፣ ቲማቲም አለ፣ ካሮት አለ፣ አሁን ድንች ራሱ ተክለናል። እነዛ ነገሮች አንዱ ይታረም አንዱ ይኮተኮት ራሱ ስራ ፈጥረናል። ስለዚህ ትላልቅ ነገሮች ናቸው። እኛ አሁን እናንተን የምንጠይቃችሁ ዘር አሁን ካውሎ ዘር እኔ በእውነቱ ልንገራችሁ 50 ግራሟ 10 ሺህ ብር ናት ብለው ባህር ዳር ሁሉ ተደዋውለ ልናገኝ አልቻለም። በብዛቱ ናችሁ ገበሬዎች ተሰባስባችሁ ስለተባለ እንዲሁም ምርጥ ዘሮች አቅርቡልን፣ ተበሽታ የሚከላከሉ ዘሮች አቅርቡልን። እኛ ለማምረት ዝግጁ ነን። ገበያ ወደቀን ብለን አንተውም ዛሬ ብንወድቅ ነገ እንነሳለን ብለን እናስባለንና ባለሙያዎችን በቅርብ ትንዘራም እንደው ቦር እንኳን እየመጡ እያዩ የተፈጠረውን በሽታ ተኛ እነሱ ሙያው አላቸው ይገዙን ማለት ፈልጌ ነው። ጨርሻለሁ። በመንገድ ስራው የተነሳ አመቱ ቤት የተፈረሰ ማለት ነው። አሁን እስካሁን ድረስ ምላሽ አልተሰጠኝም። ያው ቤቴም ሊደረበት እንትን ሆኗል፣ አፋፍ ሆኗል። ያው አፋፉ ላይ ነው ያለው። ከብቶችም እየሞቱ ነው፣ ላሞቹም እየወለዱ አላደጉልንም። አመሰግናለሁ እድሉ ስለተሰጠኝ። ከኮምቦልቻ ከተማ እንስሳት ሀብት እርባታ ነው የመጣሁት እዚሁ ከማርያም አካባቢ። የኔ እንኳን ለየት ያለ ችግር ናት። ችግሯ እኔ ኢንተርፕራይዝ ነኝ። በኢንተርፕራይዝ ላይ ሁኜ ከዚሁ ከክፍለ ከተማ ማጨናነቅ ደርሶብኛል በዚህ ሰሞን ውስጥ ማለት ነው። የቦታ ጥበት አለብን፣ ግን በዚሁ ጉዳይ ላይ የቦታ ጥበታችን ታይቶ እንደ መንግስትም እየታየልን የቦታ ጥረት በመሆኑ ያው ሁላችንም መንግስትም አቆታል፣ እኛም እየጠበቅን ያለ ነው። በስልክ በመደወል ከቦታው ላይ ልቀቅ በማለት እየደረሰብኝ ነው። ሰሞኑን በመጨናነቅ ላይ ነው ያለ ነው። ይሄ ችግር ደርሶብናል። ኢንተርፕራይዝ እንደመሆናችን ሁኔታ ወደ 28 ከብት አካባቢ በውስጥ አለን፣ በ120 ካሬ ላይ ማለት ነው። መጥቶ በአካል መጎብኘት ይቻላል፣ ማየት ይቻላል። የሞተውን በሞተ ያለውን በማስቀመጥ እስካሁን ደርሰናል። ነገር ግን ባለን በምንኖርበት ጊዜ እንኳን አብሽሩ ቀርቶ ለገንዘብ ጊዜ ለመጣ አስተዋጽኦ ከፊት ነን። አሁንም ቢሆን 3000 ብር በአንድ ግለሰብ ላይ ተጥሎ ከፍለናል። ይሄን ለማንም ሳይሆን ለራሳችን ነው፣ ለመንግስት ነው እንጂ ለሌላ ስላልሆነ ይሄን እየገባን እየከፈልን ያለ ነው። ነገር ግን በግለሰብ ደረጃ ግለሰብን ለማደራጀት ዘመድን ለማደራጀት ይመስለኛል ይሄ ታስቦ ልቀቅ እየተባልኩ ስለሆነ ይሄ ልባት እንዲሰጠኝ አቀርባለሁ። በላም እርባታ ላይ ተሰማርቼ ነው የምሰራው። እኛ አካባቢ ያው አሁን ባለው ደረጃ በጣም የመኖ ውድነት በጣም ጣራ ነክቷል። ማለት ቦታችንም ላይ ባለን እንትን መሬቶችንም እየገዛን በየቦታው እየሰራን አልፋም እየተከል እየዘራን ዝሆን ይሳርም እንጠቀማለን። በዛ በተጨማሪ ግን እዚህ እኛ አካባቢ የመብራት ችግር አለ። ማለት
ወተት እርባታችን ላይ መብራት ቢኖረን በችለራ ማቆየት እንችላለን። ወተት አይበላሽብንም። መብራት አካባቢው አለ፣ ለአምፖል ብቻ ነው። ቆጣሪ ደግሞ በየቤታችን ተተክሎ እስካሁን ይሄ 2 ዓመት በለጠው ምንም ያገኘነው ነገር የለም። በመብራት ችግር በመኖ ዙሪያ መኖ ያው እስካሁን ባለው ደረጃ ምንም በየወሩ በየ15 ቀኑ እየጨመረብን ነው ያለው። ምንም የመኖ ዋጋ እንትን ልናደርግ አልችልም። በማቀነባበሪያም በምንም ማለት ከተማ አስተዳደሩም የመኖ የምናገኝበትን መንገድ ቢፈጥርልን በጣም አሪፍ ነው። ማለት መስራት እንችላለን። እኛ ወጣቶችንን ባለው ደረጃ በወተት እርባታ ላይ ብዙ ወተቶች አሉ። እኛ አካባቢ በብዙ ሺህ በሁሉም በዚህ በኬሚሴም በባቲም በበረሃም ከዚህ ከደወይ ክላስተር በብዛት ይሄዳል። ግን ያው መኖና የወተት እንትኑ ዋጋው እየተመጣጠለን አይደለም። በሱ ደረጃ ቢሰራልን አሪፍ ነው። በድጋፍ ደረጃ ማለት እኛ በዚህም በአካባቢያችን ሆነን የወተት መሸጫዎች ቦታ ያስፈልጉናል። መሸጫዎች ቦታ በየቦታው በየክላስተሩ ያስፈልጉናል። እሱ ነገር እኛ ላይ አልተመቻቸልንም። ማለት ጠይቀንም ነበር፣ እስካሁን ድረስ ምንም መልስ አላገኘንም። በአካባቢያችን በየትምህርት ቤቱ ደግሞ የተማሪ ምገባ አለብን። እሱን ደረጃ ምንም ቦታ የፍሳሽ ቦታ አለ፣ ለኛ የተሰፋፋ ቦታ አላገኘንም። እስካሁን ጥያቄ ማቅርበን አልተመለሰልንም። ግን መስራት እንችላለን ከዚህም በላይ። የቦታ ችግር ግን እኛ አካባቢ በጣም በኃይለኛ ቦታ ችግር አለ። ፀሐይ ብርሃን ማግኘት አለባቸው። የጥጆች ቦታ ለየብቻ መገኘት አለበት። የላሞች የማዋለጃ ቦታ ያስፈልጋል። በዛ ደረጃ ግን እኛ አካባቢ ትንሽ ቦታ ላይ በጣም ችግር አለ። ከዛ በተጨማሪ እኛ ጋር በእንስሳት ሀብቱ በጣም ይደግፉናል። ቦታችን ድረስ መጥተው በማንኛውም ሰዓት መጥተው ችግሮቻችንን ይረዳሉ። እዛው ደረጃ ጎን በጎን ባለብን ደረጃ ከጓደኞቻችን ጋር በመስራትም በምንም ደረጃ እንደጋገፋለን። እንደኛ ቀበሌ ያሉት የግብርና ሙያተኛዎች ሌት ተቀን ማለት ይቻላል እየደገፉን በምርጥ ዘር በምን ሁሉን ነገር እየደገፉን እየሰራን ነው። ግን እዚህ ላይ የሚታይልን ነገር ምንድነው? የገበያ ትስስር ያው ከነሱም ችግር ሳይሆን የገበያ ትስስር እንዲፈጠር እንፈልጋለን። ሙያተኛን በተመለከተ ሁሉም ሙያተኞች የምንሰራውን ሴቶች ስለሆን እየደገፉን ማለት ነው። እስከ ዞን ድረስ ተሸላሚ ሆነናል እኛ እየሰራን ማለት ነው። ሌሎችም ሴቶች እኛን እያዩ እንዲሰሩ ይህን እያጠናከርን እየሄድን ነው። የግብርና ሙያተኞቹ መስራት ያለብንን ነገር የጎደለንን እየደገፉን እየሰራን ያለን እኛ የጎፍ ቀበሌ ላይ ማለት ነው። በግብርና ላይ ነው የተሰማራሁት። አሁን ከግብርና አንጻር እኛ እያለማንበት ያለ ሁኔታ አለ። አንደኛ ስመጣ ከማዳበሪያ ላይ ትንሽ የዋጋ መናር አለ። አምና ላይ 3700 ብር ኩንታል የገዛንበት ሁኔታ አለ። አሁን ላይ ግን 8200 ብር እየገዛን እያለማን ነው። እንደዛ ሆኖ እኛ ያው ከግብርና ላይ እጃችንን አላነሳንም፣ እየሰራን ያለንበት ሁኔታ አለ። ሁለተኛ ስመጣ ደግሞ ስለ ነዳጅ አቅርቦት አለ። ነዳጅ አቅርቦት ላይ ሀሪፍ ነው። ያው በሳምንት 10 ሊትር ይሰጡናል አጽፈን በወረፋ እየተስተናገድንበት ያለ ሁኔታ አለ። ይሄን እናመሰግናለን። ሶስተኛ ሞተር አለ። ሞተር ያው እኛ በማህበር እየሰራን ነው፣ ግን ቢያንስ በቶሎ የማይመጣበት ምክንያት አለ። በአመት ያመለከትን ሰዎች አሉ። ያው እንደኛ ቀበሌ 08 ከተማ ሀገር ቀበሌ 2 ሞተር ተሰጥቶናል። አሁንም ተጨማሪ ያስፈልገናል እና ደግሞ ስለ ሞተር እዛው ላይ የማነሳው ነገር ቢያንስ በግለሰብ ደረጃ ሞተር ሲበላሽብን ስንሄድ በጣም ብዙ ብር ነው እያወጣን ያለ ነው እና በግብርና ተደራጅቶ ራሱን የቻለ መካኒክ ቢዋቀርልን እላለሁኝ። አመሰግናለሁ። ጨርሻለሁ። በመጀመሪያ ደረጃ እንደዚህ አይነት መድረክ ላዘጋጁ አካላቶች ምስጋና ላቀርብ እወዳለሁ። ችግራችንን ወይም ደግሞ ሀሳባችንን እንደዚህ በሚዲያ ከቨሬጅ እንዲሰጥ መደረጉ ትልቅ አክብሮት አለኝ። ከዛ በመቀጠል ስለ ላይቭ ስቶክ ወይም ደግሞ ስለ እርባታ በተመለከተ ያለው አዋጭነት ለሀገር ልማት ለሀገር ኢኮኖሚ ያለው አሁን መንግስት እንደ አዲስ በደንብ ተረድቶት ትልቅ ትኩረት ሰጥቶት እየተሰራ ያለበት ሴክተር ስለሆነ ስለሱ ማውራት ብዙም አያስፈልግም። ሌላው ሪፖርቱ ላይ ሲቀርብ እንደነበረው ብዙ ነገር ተሰርቷል። በኮምቦልቻ ከተማ እንስሳትና ዓሳ ሀብት ቢሮ እውነት ለመናገር እኔም አክብሮት የመግለጽ እፈልጋለሁ። በኤስኤንቢ ትብብርም ይሁን በራሳቸው ተነሳሽነት ስለ መኖ አዘገጃጀት የመኖ ባለሙያ አቶ መሐመድ አሊ ብዙ ጊዜ ሲያነሱ እንሰማለን። መኖ እንዴት ማዘጋጀት እንዳለብን ብዙ ድጋፍ ሲደረግልን ነበረ። ይህንም ማመስገን እንፈልጋለሁ። ስለዚህ በከተማችን ላይ የተሰሩ ስራዎች ምንድናቸው? ላይፍ ስቶክ ሴክተሩ ላይ ብዙ ስራዎች ተሰርተዋል። እኛም ከምንም ተነስተን ዛሬ ላይ ብዙ ነገራቶችን ተለውጠናል። እኔ በግሌ
ከምንም ተነስተን ዛሬ ላይ ጥሩ ደረጃ ደርሰናል። ይሄ በጣም በከተማ አስተዳደሩ የተሰጠን ገጸ በረከት ነው ብዬ አስባለሁ። መንግስት ለሰጠንም እድል አመሰግናለሁኝ። ስለዚህ ፖዚቲቭ ነገራቶችን እነዚህ ካነሳሁኝ ከገበያ ትስስር ጋር ተያይዞ ከስራ እድል ፈጠራ ጋር ተያይዞ እኔ አሁን 2 ሰራተኞች አሉኝ። የከብት ቁጥራችንም እየጨመረ ነው። ጥሩ ስራ እየሰራን ነው ብለን እናምናለን። አሁን ላይ ግን ፖዚቲቭ ነገራቶቹ እንዳሉ ሆኖ ወደፊት ስራችንን እንዳንቀጥል የሚያደርጉ ነገራቶች በተለይ እኛ አካባቢ ደዌ ሼድ ላይ ያለን መንግስት አደራጅቶ በጥቃቅን የሰጠን የመስሪያ ሼድ ቦታ ነው። የግብርና ባለሙያ ማን ነው የእንስሳት ሀብት ባለሙያዎች ሁላቸውም በሚባል ደረጃ ያውቁታል። አሁን ጓደኛዬም ሲያነሳ የነበረው ቅድም ሴክተር ማለት ነው ክላስተር ማለት ነው። አሁን ስጋት ተደቅኖብናል። የዘርፍ አዋጭነትን በጣም ጥሩ እንደሆነ እናምናለን። በስራችን ጠንክረን እየሰራን ነው። ለብዙ ሰዎች የስራ እድል ፈጥረናል። በወተት ትስስርም ከማቀነባበሪያ ጀምሮ ከወተት ምገባ ጋር ጀምሮ ብዙ ነገራቶችን እየሰራን እያለ አሁን ለስራችን ህልውና አደጋ የደቀነብን ነገር ምንድነው? ኮንትራታቸው አልቋልና ተነሱት እየተባልን ነው። በእርግጥ የእንስሳት ሀብት ቢሮ ሰዎች ብዙ ጊዜ እየተከራከሩ የኛን ሀሳብ ሪፍሌክት እያደረጉ እየተራዝሞልናል። እስካሁን ድረስ ያው በቃል ደረጃም ቢሆን ኮንትራታችን አልፎ ግን እስካሁን ድረስ ሼዱ ላይ ነው ያለ ነው። ይሄ ነገር ግን ቀጣይነት አይኖረው። ነገ ይሄ ቢሮ ያሉ ሰዎች በእነሱ ቀናነት በእነሱ ፖዚቲቭ አመለካከትነት እስከሆነ ድረስ በቃል ደረጃ እስከሆነ ድረስ ነገ ከዚህ ቢሮ ሲነሱ ምንም ዋስትና የለንም። ሜዳ ላይ ነው ያለ ነው። ሱቅ አይደለን ዘግተን አንሄድም። ላሞች ናቸው ያሉት፣ እንስሳቶች ናቸው ያሉት። እነሱ እንዴት አድርገን እንደምንሄድ ግራ እየገባን ስለሆነ እንደው እንደ መሰናክል እንደ ስጋት የተደቀነብን ነገር እሱ ስለሆነ እስካሁን ያደረጋችሁትን ድጋፍ እንዳለ ሆኖ መንግስትም ይሄን ትኩረት ልዩ ትኩረት ሰጥቶ የመስሪያ ቦታ የሚሰጠን ከዚህ የተሻለ መስራት እንችላለን። አሁን ልምድ ወስደናል፣ ሀብት አከማችተናል፣ አቅም ፈጥረናል። እንዴት እንደምንሰራ እውነት ለመናገር ከዚህ በፊት ባሉ ጊዜያቶች በጦርነትም ይሁን በሰሜኑ ጦርነት በኮሮና ምክንያት ብዙ ጊዜ ያለማን እያጠፋን እየሞቱብን የነበረው አሁን ነው ወደ ስራ የገባ ነው። አሁን ስራውን ለምደነዋል። የገበያ ትስስር ተፈጥሮልናል። ግን አሁን እኔ ለራሴ በግሌ ስጋት የሆነብኝ ነገ ተነስተ ብነሳ የት ነው የማያረው? ላሞችን የት ነው የምሸጣቸው? የት ነው የምንወርቀው የሚለው ነገር እንደ ስጋት ስለሆነብኝ ይሄንን እንደው አፋጣኝ ምላሽ ቢሰጠን መንግስት ብዙ አማራጮችን መውሰድ እንዳለበት አምናለሁ። ከተቻለ ከሊዝ ነጻ የሆነ መሬት ካለ ወይም ቢሰጠን፣ ካልሆነ ደግሞ በራሳችን መገንባት የምንችለው በሊዝ ቢሰጠን በ50 ዓመት በመናምን ከፍለን ሼዱን ገንብተን መስራት እንችላለንና ሪሊ በዚህ ስራ ፍቅር ውስጥ ወርቀናል። እኔ በግሌ ፍቅር ውስጥ ወርቀናል። ይሄን ስራ ወደፊት ዘመናዊ አድርገን የኛ ደጋፊዎች የኛ የጀርባ አጥንት የሆኑ የእንስሳትና ዓሳ ሀብት ቢሮ ባለሙያዎችን ማኩራት ማስደሰት እንፈልጋለንና ጥያቄያችንን ሰምተው ፖዚቲቭ ምላሽ እንደሚሰጡን ተስፋ አደርጋለሁ። አመሰግናለሁ። እኛ ደዌ አካባቢ አተናገር ክፍለ ከተማ ሁዳዱ ቀበሌ አንድ አካባቢ የምንሰራ 8 ኢንተርፕራይዞች 8 ማህበሮች አለን። በአነስተኛና ጥቃቅን ተደራጅተን ነው እየሰራን ያለ ነው። ስራውን ወደነው እየሰራን ነው ያለ ነው። ጥሩ በሚባል ደረጃ ማለት ነው ይመስለኛል። የዛሬ ዓመት አካባቢ ታሳስ አካባቢ የሼር መልቀቂያ ደብዳቤ ተሰጥቶን አመት ድረስ ተቀምጠናል እስካሁን ማለት ነው። በክፍለ ከተማ አመራሮች በእንስሳትና ዓሳ ሀብት ተጠሪ ጽሕፈት ቤት ትግል ከንቲባችንም ክቡር ከንቲባችን እስከ ማናገር ድረስ ደርሰናል። ተተኪ ቦታ ሳይሰጣችሁ ከቦታው አትለቁም የሚል የቃል እንትን ብቻ ነው የተሰጠን እንጂ ደብዳቤው በእጃችን አለ። አንድ አመት ሆኖናል። ስራውን ወደነው አፍቅረነው እየሰራነው ነው ያለ ነው። በአንድ ላም በሁለት ላም ተነስተን ነው ስራ ስንጀምር በአነስተኛና ጥቃቅን ተደራጅተን ስንሰራ አሁን በእያንዳንዳችን በስምንታችንም ኢንተርፕራይዞች ቤት ከ20 በላይ ከብቶች አሉ። በ120 ካሬ ሜትር ቅድም አቶ ሁሴን ሲገልጹ በነበረው ሁኔታ ያንን ሁሉ ችግር ተቋቁመን ብንሰራም አንድ አርቢ እርባታ ሁሉና ሊኖረው የሚችለው ያስወለዳቸውን ጥጆች ማሳደግ ሲችል ነው። እኛ ግን በዛ አይነት እየሄድን አይደለም። አሁን እኔን ራሴን በውስጥ በ120 ካሬ ላይ ከ20 ከብት በላይ አለ። አቶ መሐመድ ያሊ ምስክር ሊሆኑ ይችላሉ፣ አይተዋቸዋል። ከብቶቹ እየተኙ ያሉት አሁን በሽፍት ነው። በእርግጠኝነት መናገር የምችለው ማለት ነው። ጥጆች አንዷ ስትነሳላት አንዷ ትሰኛለች፣ አንዷ ስትቆም አንዷ ቀርማ ነው የምተኛው። በዛ አይነት መንገድ ነው እየሰራን ያለ ነው ማለት ነው። ስለዚህ ይሄ ከግምት ገብቶ ስራችንን ወደን ነው እየሰራን ያለ ነው። ለውጥ ማምጥተንበታል። ያደራጀና አካል ቴንኪው እንላለን። የዳቦ ጥያቄያችን መልሰናል። ነገር ግን ከዚህ የበለጠ ደግሞ አዘምነን የተሻለ ደረጃ ላይ ለመስራት አገልግሎትም ለመስጠት ዝግጁ ነን፣ እየሰራን ነው። ይሄ ከግምት ቢገባና የተሻለ ቦታ ቢሰጠን የቦታ ችግራችን ቢፈታልን እንላለሁ። ሌላው በዚህ ስራ ተያይዞ መሄድ ያለበት የወተት መሸጫ ቦታ ብዙ ጊዜ ክፍለ ከተማ አመልክተናል።
ያው ቃል እየተገባ ግን ረጅም ዓመት አልተሰጠን። ይሄ ከግምት ገብቶ እነዚህ ነገሮች ቢሟሉ ላለሁ። እሺ እድሉ ስለተሰጠኝ አመሰግናለሁ። እኔ የምተዳደረው በዶሮ እርባታ ነው። ዶሮችን አስወጭ ተብያለሁኝ። እየታመሙብኝ ነው። ቦታ ጠቦኛል። ስለዚህ ምን ላርጋቸው ብዬ ስለጠየኳቸው ጥያቄ ቶሎ አፋጣኝ ምላሽ ነው የሰጡኝ። ወዲያው መጡ፣ አመራሮች መጡ፣ አዩልኝ ቦታውን እንደተቸገርኩ በጣም አስተዋሉ። የመስሪያ ቦታም ተሰጠኝ። በጣም የሚመች ቦታ ነው የተሰጠኝ፣ ለዶሮ እርባታ በጣም የሚመች ቦታ። ስለዚህ በጣም ማመስገን ስላለብኝ አመሰግናለሁ። በግል በዶሮ እርባታ ነው የምተዳደረው ማለት ነው። በመጀመሪያ ምን ይሰማችኋል ብላችሁ ፈልጋችሁ ችግሮቻችንን ለማዳመጥ እዚህ ድረስ ስለመጣችሁ አሚኮን በጣም አመሰግናለሁኝ። በመቀጠል ደግሞ ዛሬ እኛ እዚህ መገኘት የኮምቦልቻ ግብርና ልበለው የኮምቦልቻ ግብርና ያው የኛ ዛሬ እዚህ መገኘት ትልቁን አስተዋጽኦ እንደሰራ ማሳያ ነው ብዬ አምናለሁኝ። አመሰግናለሁኝ። እኔ እንግዲህ የማነሳቸው ጥያቄዎች ሁለት ናቸው። ያው ሁለቱም በስራዬ ላይ ተግዳሮት ብዬ የማስባቸው ነው። የመጀመሪያው በእንቁላል ጣይ ዶሮዎች እና በጫጩት ነው የምሰራው። ስለዚህ ጫጩት ላይ ያጋጠመኝ ነገር ምንድነው? እኔ ጫጩት ሳሳድግ ለራሴ እንቁላል እንዲጥሉልኝ አድርጌ ነው ዶሮቹን ማሳደጋቸውና በጣም ብዙ ነገር ነው ኢንቨስት ማረግባቸው ከመኖ መረጣ ጀምሮ ቫይታሚን፣ ክትባት፣ ሁሉን ነገር ማለት ነው። እንቅልፌን ቢያንስ ለ15 ቀን ምናምን አጥቼ ነው ማሳደጋቸውና ልክ በ45 ቀናቸው ወደ ገበያ በማወጣቸው ሰዓት ጥራት የሌለው መኖ የመገበ ሰው በሚሸጥበት ዋጋ ነው እኔ የሚሸጠው ማለት ነው። ይሄ ደግሞ ያው እንድፈራ አድርጎኛል በጣምና የኮምቦልቻ እንስሳትና ዓሳ ሀብት ልማት በዚህ ላይ ምን አስቧል ለማለት ነው። ሁለተኛው ደግሞ ምንድነው የቦታ ጥበት። እኔ ከመቶ ዶሮ ተነስቼ ነው ዛሬ ወደ 1000 የሚጠጉ እንቁላል ጣይ ዶሮዎች ያሉኝ አልহামዱሊላህ። ግን ሌሎች ተጨማሪ ዶሮዎች እንትን እንዳልል በ170 ካሬ ላይ ታጥሬ ነው ያለውትና የምሰራውም ደግሞ በመኖሪያ ቤት አካባቢ ነውና የተለያዩ ተግዳሮቶች አሉብኝ ከጤና ኤክስቴንሽንም አንፃር ምናምን ማለት ነውና እንደዚህ ሰርተው ተቋሙንም ማህበረሰቡንም ለተሻለ ውጤት ማድረስ የሚችሉትን ሰዎች የኮምቦልቻ እንስሳትና ዓሳ ሀብት ልማት እየመለመለ ወደፊት ቢያመጣ ለማለት ያክል ነው። ያው ቦታ ለማግኘት ያው በሮች ሁሉ ብዙ ጊዜ ዝግ ናቸውና ከዛ አንፃር እኛ መስመሩን እኔ በራሴ ማግኘት አልቻልኩም። ቤት በኩል ምን አይነትን ሰው ጠይቄ ነው ቦታ ላገኝ የምችለው የሚለው ማለት ነው ስራዬን አስፍቼ ለመስራትና ይሄ አጥር ሆኖብኛል። ይሄን ለማለት ነው። በጣም አመሰግናለሁ። በወተት ላም ላይ ስራ ላይ ነው የተሰማራሁት። የወተት ስራ አዋጭም ስለሆነ ነው እየሰራን ያለ ነው። በእንስሳትና ዓሳ ሀብት ቢሮ በኩል ከፍተኛ ክትትል ያደርጋሉ። በተለይ ባለሙያዎቹ እኛ ጋር ነው። ይሄ አሁን ለምሳሌ ሳይዲስ ስንሰራ ከኛ ጋር ቁጭ ብለው ነው የሚሰሩት እና እነሱን ማመስገን እፈልጋለሁ። አሁን ግን እኛ ጋር ተግዳሮት የገጠመን ያለንበት የእንስሳት ማርቢያ ቦታ ለመኖሪያ ቤት ተሸንሽኗል። መሸንሸን ብቻ ሳይሆን ተሽጧል። የተቀበሉ ሰዎች ተሽጧል። ስለዚህ የገዙ ሰዎች በየጊዜው ይመጣሉና እስካሁን ድረስ ለኛ ተለዋጭ ቦታ መስጠት ላይ ትንሽ ቦታው ላይ ትንሽ ኮምቦልቻ ትንሽ ችግር አለና እሱ እንዴት ነው ሊስተካከል የሚችለው ነው። እኔ በአጋጣሚ በየቦታው ለልምድ ልውጥም እሄዳለሁና አሁን ባህር ዳርም አውቃለሁ፣ ጎንደር ላይ የሚሰራውን አውቃለሁ፣ ማርቆስም የሚሰራውን አውቃለሁ። ኮምቦልቻ ላይ ቦታ ላይ ትንሽ ጠበቅ የማድረግ ነገር አለና እዚህ ላይ ምን የታሰበ ነገር አለ እርባታውን ለማስፋፋት? ታፈሩ አሰግደው እባላለሁኝ። የከተማ ምግብ ዋስትናና ሴፍቲኔት ጽህፈት ቤት ኃላፊ ነኝ። አንዱ ከምናሰራው በከተማ ሴፍቲኔት አንዱ ዘርፍ የከተማ ግብርና ነው። እንግዲህ በዚህ በከተማ ግብርና በጣም በርካታ የኛ ተጠቃሚዎች የተጠቀሙ ያሉበት ሁኔታ ነው ያለው። አንዱ እንግዲህ መንግስት ትኩረት የሰጠው የግብርናን ዘርፍ ነው። ግብርናን በዘመናዊ መልክ በማዘመን ዜጎችን ተጠቃሚ ማድረግ ነው የሚለውና አሚኮም ይሄንን አስቦ መንግስት ትኩረት የሰጠውን የግብርና ዘርፍ አስቦ ምን ችግሮች አሉ፣ ምን ላይ ብንሰራ የተሻለ ይሆናል፣ ችግሮቹን እንዴት እንፍታ ብላችሁ አስባችሁ መታችሁ ማህበረሰባችን በዚህ ዘርፍ ተጠቃሚ የሆኑ
ማህበረሰቦቻችንን ያለውን የውስጣቸውን ያለውን ተግዳሮትና ጥንካሬ ለማወቅ ያደረጋችሁትን ጥረት አመሰግናለሁኝ። እንግዲህ እኛም እንዳንድ የከተማ ሴፍቲ ኔት አጠቃላይ ያሉን ተጠቃሚዎች በብዛት አንዱ የስራ ባህልን የሚያሻሽለው የተጠቃሚው የስራ ባህል ተሻሽሎ ተጠቃሚ ሊያደርግልን የሚችለው የከተማ ግብርና ነው። ለዚህ የከተማ ግብርናን ደግሞ ትኩረት ሰጥተን ጾሙን ማደር የለበትም። መሬት ሁሉ በዘር መሸፈን አለባቸው። ስለዚህ የመንግስትም ይሁን የግለሰቦች መሬት በከተማ ግብርና ውስጥ ማለፍ አለባቸው በሚል ትኩረት ይዘን እየሰራን ያለ ነው። እንግዲህ በዚህም አንዱ ቀጣይ ተጠቃሚዎቻችን ወደ ላቀ ደረጃ ወይም ደግሞ የማምረት ሂደታቸው እንዲጨምር የተሰራ ያለበት ሁኔታ ነው ያለው። በሁሉም ክፍለ ከተሞች ላይ ማለት ይቻላል ያሉትን የመንግስት መሬቶች በመጠቀም ከተማ ግብርና ላይ ተግባራዊ እያደረግን ነው። በዚህ እንኳን አሁን ባለው በመስኖ ዝግጅታችን ወደ 5.3 ሄክታር ሁሉንም ቆጥረን ይሄንን ተግባራዊ እያደረግን ያለ ነው። እኛ አሁን ከተማ ላይ ስናይ ትልቅ እርሻ መሬት የተለያዩ ሰፋፊ መሬቶችን ምናምን ነው የምንጠብቀው። ግን ደግሞ ባለችን ግቢ ባለን ቦታ በተከራየነውም ቢሆን ቅድም ሲያቀርብልን እንደነበረው ምን ያህል ሰው እያመረተና የራሱን የምግብ እንኳን ፍጆታ የተመጣጠነ ምግብ በራሱ እንዲያገኝ ፍሬሽ የሆነ ነገር እንዲያገኝ መሰራት ይቻላልና ይሄንን ተግባራዊ እንዲያደርግ እኛ ግንዛቤ መስጠት ያስፈልጋል። ሌላው በዶሮ እርባታም ይሁን በበግ ማድለብም በፍየል ማድለብም በተለያዩ የተሰማሩ የኛ ኢንተርፕራይዞች አሉ። በጣም ጠንካራ ለክልል ሞዴል የሚሆኑ አሉን እዚህ ውስጥ ግን ደግሞ በርካታ ጥያቄዎች አላቸው። እዚህ ይሄንን አንድ ባንድ ተይዞ በደረጃ መፈታት አለበት። ምንችለውን በጋራ ሆነን ኢንተርፕራይዙ መንግስትን በጋራ ሆኖ የሚፈቱትን ነገሮች መፍታት ያስፈልጋል። በጣም እናመሰግናለን። በርካታ ሀሳቦች ናቸው የተነሱት። በኮምቦልቻ ከተማ አስተዳደር በግልም በኢንተርፕራይዝም በመሆን በእንስሳት ሀብትም በከተማ ግብርናም ላይ የተሰማሩ ሰዎች ሀሳባቸውን ሰጥተውናል። በተሰሩ ስራዎች ተጠቃሚነታቸውንም በዛው ልክ ደግሞ ያሉ ችግሮች እንዲፈቱላቸው የጠየቋቸውንም ጥያቄዎች አሉ። እነዚህን በተመለከተ ለተጠየቁ ጥያቄዎችን እና ቀጣይ ደግሞ በዚህ በዘርፉ ምን ስራዎች መሰራት አለበት የሚሉትን ሀሳብ እንዲሰጡ ነው ቀደም ሲል ወደ መድረክ የጋበዝናቸው የስራ ኃላፊዎች ምላሽና ማብራሪያ የሚሰጡት። በመጀመሪያ አቶ መሐመድ አሊ የኮምቦልቻ ከተማ አስተዳደር እንስሳትና አሳ ሀብት መምሪያ ኃላፊ ዘርፋቸውን በሚመለከትና በቀጣይ የሚከናወኑ ተግባራትን ሀሳብ ይሰጡናል ማለት ነው። በመጀመሪያ አሚኮን በጣም እናመሰግናለን። በተለይ እንደ ኮምቦልቻ ትልቁ ከኛ ዘርፍ አኳያ ከእንስሳትና አሳ ሀብት አኳያ ምስራቅ አማራ አካባቢ ከሚገኙ የወተት ተፋሰስ ኮሊደሮች አንዱ የኛ ከተማ ነው። እዚህ ከተማ ላይ ያለውን ደግሞ በዚህ ዘርፍ የተሰሩ ስራዎችን እና ደግሞ እያጋጠሙ ያሉ ተግዳሮቶችንም ከአርቢው ጋራ በትክክል በአካል ቀርቦ ለማወያየት የተደረገው ጥረት እኔ ከልብ አመሰግናለሁ በተቋሙ ስም። በአጠቃላይ እንግዲህ በከተማ ደረጃ በተለይ እንደ ኮምቦልቻ በወተት ሀብት ልማት፣ በዶሮ ሀብት ልማት፣ በእንስሳት ማድለብ በሰፊው እየሰራን ያለንበት ሁኔታ ነው ያለው። ቅድም እንግዲህ ከሪፖርቱ እንዳያችሁት በተለይ የሌማት ትሩፋት የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። የሌማት ትሩፋት ከመጣ በኋላ ከባድ የሆነ ወይም ትልቅ የሆነ የመነቃቃት በአርቢው ዘንድ ወይም በማህበረሰቡ ዘንድ የተፈጠረበት ሁኔታ ነው ያለው። እንደሚታወቀው እዚህ ዘርፍ ላይ ከእለት ወደ እለት ወደዚህ ዘርፍ የሚገባው ማህበረሰብ ቁጥር እየጨመረ ነው የመጣው። ምክንያቱም አዋጭ መሆኑ ይታወቃል። በተለይ የሴቶችን የወጣቶችን ተጠቃሚነት ከማረጋገጥ አኳያ ለስራ እድል ፈጠራ የሚያበረክተው አስተዋጽኦ ከፍተኛ በመሆኑ ወደ ዘርፉ በየጊዜው እየጨመረ የሚመጣው ወጣት ብዙ ነው። የስራ እድልም እየፈጠረ ያለበት ሁኔታ ነው ያለው። እንግዲህ ወደ ሪፖርቱ እንደገና ከመመለስ ይልቅ በሰፊው እየሰራን ያለንበት ሁኔታ መኖሩን ለመግለጽ ተሞክሯል። በአጠቃላይ ከተነሱ ጥያቄዎች አኳያ በተለይ ወተት ሀብት ልማቱ ላይ እንዲሁም ዶሮ ሀብት ልማቱ ላይ እንስሳት ማድለቡም ላይ እየገጠመ ያለ ችግር ያው የቦታ ጥበት ችግር ነው።
ዘርፉ እንግዲህ ካፒታል ይጠይቃል፣ እውቀት ይጠይቃል፣ ቦታ ይጠይቃል። በትንሹ ተጀምሮ ያው ሰፊ ቦታ የሚጠይቅ ነው። ዞሮ ዞሮ የቦታ ችግሮቹ ያሉ ቢሆንም እንደ ከተማ አስተዳደር ደግሞ የቦታውን ችግር ለመፍታት በእንቅስቃሴ ላይ ነው ያለ ነው። ችግሩ ምንድነው? ያው ፈጥኖ ቶሎ ምላሽ አለመስጠቱ ካልሆነ በስተቀር እሱም የራሱ የሆነ ውስንነት ችግር ስለገጠመ ነው። ያው ቦታን እንዲሁ ማግኘት ስለማይቻል የካሳ ክፍያ አለ፣ ከሶስተኛ ወገን ማስለቀቅ አለ። ይሄ ስለገጠመ ነው። ችግሩ ግን ባሪዎቻችን የቀረበው በተለይ መድኃኔዓለም አካባቢ ያለ ክላስተር ላይ ያው ትልቅ ኢንቨስትመንት ነው። እንግዲህ መኖሪያ ቤትም ጭምር ሊነሳ ይችላል። እንግዲህ ኢንቨስትመንት ሲመጣ መኖሪያ ቤትም ይነሳል አይደለም እርባታ ማለት ነው። ነገር ግን ምንድነው እነዚህ እንስሳት አርቢዎች ሌላ ቦታ ተመቻችቶላቸው መንቀሳቀስ መቻል አለባቸው ነው። ለዚህ ደግሞ አመራሩ አሁን በቅርብ ከትላንት ወዳ ግምገማ ላይም ነበር፣ እዛም ላይ የተነሳበት ሁኔታ አለ እና ወደ ሌላ ቦታ ሽፍት ለማድረግ እንደታሰበ ተገልጿል። እንግዲህ በቅርብ ጊዜ ቦታው ተጠንቶ ምላሽ የምታገኙ እንደሚሆን ነው ይህን ሀሳብ ለመግለጽ የምሞክረው። ሌላው የመኖ ዋጋ ውድነት ይሄ ያለ ነው። ግን የመኖ ዋጋ እጥረትን ለመቅረፍ ታሳቢ ተደርጎ እኛ እንደ ተቋም እየሰራን ያለ ነው። ያው ቅድም ለመግለጽ እንደሞከራችሁት የተለያዩ የመኖ አማራጮችን እንድትጠቀሙ የማድረግ ስራ ነው እየተሰራ ያለው። በተለይ ገፈራን ለረጅም ጊዜ አቆይቶ የአረንጓዴ እጽዋቶችን ንጥረ ነገር ይዘታቸውን እንደጠበቁ ቾፕ አድርጎ ለረጅም ጊዜ አቆይቶ እንድትመግቡ የማድረግ ስራ፣ መኖን በኮንትራት የማልማት ስራ፣ ባላችሁ ቦታ ላይ ደግሞ የተሻሻሉ መኖች እንድታለሙ እየተሰራ ያለበት ሁኔታ ነው ያለው። ይህንንም ወደፊት መቀጠል መቻል አለበት። አሁን የተመጣጠነ መኖን ብቻ በመመገብ ያው ምርትና ምርታማነትን ማሳደግ አንችልም። ሌሎች ተጨማሪ መኖችንም መጠቀም አለብን። የተመጣጠነ መኖ ዋጋ ላይ ያው የሀገር አቀፍ ነው፣ ከፍተኛ የዋጋ ንረት አለ። ይህንን ደግሞ በሂደት መቋቋም የምንችለው ሌሎች አማራጭ መኖችን መጠቀም ስንችል ነው። ምናልባችም እንደ ከተማ ደግሞ የእንስሳት ዘርፉን ያለውን እንቅስቃሴ በማየት ወደዚህ የሚመጡ የመኖ ማቀነባበሪያ ፋብሪካዎች እየጠየቁ ካለ እንግዲህ ከተማ አስተዳደሩ ለዚህ ቅድሚያ የሚሰጥበት ሁኔታ ነው ያለው። ይሄ እንግዲህ በ25 ዓመቱ የአሻጋሪ የልማት እቅድም እንደ መንግስትም የተያዘ ስለሆነ በተለይ ከዚህ ከግብርናው ዘርፍ ጋር ትስስር ያላቸው ኢንዱስትሪዎች እንዲመጡ ይታሰባል። በዚህ እንግዲህ ፍላጎቱ ያለው ወይም ደግሞ ይሄንን የማቀነባበሪያ ፋብሪካ ለመክፈት ኢንቨስትመንት ወደዚህ ኢንቨስት ሊያደርጉ የሚመጡ ባለሀብቶች ካሉ ከተማ አስተዳደሩ እርግጠኛ ነኝ ካለው ችግር አንጻር የበላይ አመራሩም ይህንን እውቅናውም ስላለው ቦታ አመቻችቶ የሚሰጥ ይሆናል ብዬ ነው የምገምተው። በዛ ሊፈታ ይችላል። እስከዛ ግን እኛ በምንችለው መጠን የእንስሳት ቁጥርንም በማመጣጠን አሁን እንስሳት ቁጥርን ብቻ ሳይሆን በአነስተኛ እንስሳት ከፍተኛ ምርት ማምረት ነው መታሰብ ያለበት። ይህም ብዙ ጊዜ ኤክስቴንሽን አገልግሎቱንም እየሰጠን ነው። እናንተም መያዝ ያለበት እንስሳት ቁጥሩን ሳይሆን መቁጠር ያለብን ምርትና ምርታማነቱን ነው ማሰብ መቻል ያለብን። እንደኛ ከተማ ለማሳያ ከአንድ ለም 38 ሊትር ፐር ዴይ በአንድ ቀን ይመረታል። አጠቃላይ አማካይ ምርታማነታችን 14 ሊትር አካባቢ ደርሰናል እኛ ከተማ ማለት ነው። የሁሉም ዝቅተኛው ከፍተኛውም ተወስዶ አማካይ 14 ሊትር ደርሰናል። ይሄ ደግሞ በጣም ትልቅ ነው በክልል ደረጃ ማለት ነው። እና ይሄንን የሚያደገው በምንድን ነው? አመጋገባችንን፣ አያያዛችንን፣ እንክብካቤያችንና የጤና ሁኔታ በመከታተል እና ሌሎች እንስሳት ላይ መከናወን ያለባቸው ምርትና ምርታማነት ሊያሳድጉ የሚያስችሉ ተግባራትን በማከናወናችን ስለሆነ እዚህ ላይ ትልቅ ስራ ይጠበቅብናል። ችግሩ ግን የቦታ ችግሩ ወደፊት የሚፈታ ይሆናል። የመኖ እጥረቱም በዚህ አግባብ መልስ ሊያገኝ ይችላል ወደፊት እርግጠኛ ነኝ። እንደገና ሌላው ደግሞ የሰላሙ ሁኔታ እየተረጋጋ ከመጣ አንዱ የመኖ ምንጫችን ከባህር ዳር ነው፣ ከሙሌ አካባቢ ነው። ሌላው ካለማ ነው። ሰላም ከሆነ ምናልባችም የሚጨመሩ ጭማሪዎች ሊቀንሱ ይችላሉ። በተመጣጣኝ ዋጋ የሚመጡበት ሁኔታ ሊኖር ይችላል። ከዛም በላይ ደግሞ የተመጣጠነ መኖን ሊያመጣ የሚችል ማህበር ወደፊት እናንተው ከአርቢዎቹ እንዲመሰረት ወይ አድርገን ወይም የዘርፍ ማህበሩ በራሱ የተመጣጠነ መኖን ከፋብሪካዎች ተረክቦ የሚያመጣበትን ሁኔታ ከንግድና ገበያ ልማት ጋር በጋራ በመሆን ፈታበት ሁኔታ ጥረት እናደርጋለን ነው። ከመብራት ጋር የተነሳለ እሱ የረጅም ጊዜ ጥያቄ ነው። ምናልባችም ያው ቦታው ለአጭር ጊዜ የተሰጠ በመሆኑ ካርታ ስለሚጠይቅ ነው መብራት ኃይል። ግን ደግሞ በሰሞኑ ያው ቦታው ላይ ሄጄ የማይቼ እንግዲህ እኔም እና የእናንተ ወኪል እስከሆነ ድረስ እንደ ተቋም ጥያቄውን እናቅርብ በሚል ጠይቄያችኋለሁ። በደብዳቤ ግን አላሳወቃችሁም። እዛው ክላስተሩ ላይ መጥቼም ስለነበር
አምጡትና ይሄንን ከተማ ባስተባባሪው ማቅርበ ነው ከሚመለከተው ተቋም ከመብራት ኃይል ጋር ለመነጋገር ጥረት እናደርጋለን። እርግጥ አስፈላጊ ነው። ይሄንን እኛም እንዳምናለን እንደ ተቋም ምላሽ የሚያገኝበትን ጥረት እናደርጋለን ነው። ሌላው ከሊዝ ነጻ በሆነ ክፍያም ቦታ ምናልባችም ከተማ አስተዳደሩ ቢያመቻችልን ከዛ ምልፍ ካለ ደግሞ እኛ የተወሰነ ነገር ኮንትሪቢዩት ብናደርግ ያላችሁት ነገር መልካም ነገር ነው። ይህንን ማሰብ የተሻለ በቃ የራዕይ ያለው አስተሳሰብ ነው። አሁን የመንግስት ብቻ ሁሉን የሚቻል የሚለው ነገር ብዙ ያን ያህል እንትን ስላልሆነ ማለት ነው። እንደ ኮምቦልቻ እንግዲህ ከተማ ነው፣ የኢንዱስትሪ ከተማ ነች። የቦታ እጥረት አለ። እንደው አሁን በተፈለገው ልክ ይህም ሁሉ አርቢ በግሉ የሚሰራውን ሁሉ ወደ አንድ ቦታ እናምጣ የሚባል በጣም ከባድ ነው። ምናልባችም በግል ባለው ቦታ ላይ ሰው እንዲሰራ ማድረግ ነው። ከዛ ውጭ ደግሞ ቦታን ቆጣቢ በሆነ አግባብ መስራት ነው። በተለይ ዶሮ ላይ አሁን የተጀመረው ይሄ ኬጂ ሲስተም በትንሽ ቦታ ላይ ብዙ ዶሮዎችን ማርባት ይቻላል። እዚህ ነጋሽ ይማም አሉ፣ እነ ሁሴን አሉ፣ እነ ይማም አሉ። በትንሽ ቦታ ላይ እነሱ 3000 4000 ዶሮ ይዘው የሚሰሩት ያ ቦታ በቂ ሆኖ አይደለም። ግን በኬጂ መጠቀም በተለይ ከዶሮ አኳያ በትንሽ ቦታ ብዙ ስራ መስራት ይቻላል እንጂ እዚህ ከተማ ላይ ላለው አርቢ በሙሉ ቦታ እናመቻች ቢባል ሙሉ የከተማ አስተዳደሩ በጀት ቢመደብ ራሱ በካሳ ያንን መሬት አስለቅቆ ለእናንተ ቦታ ማቅረብ የማይቻልበት ሁኔታ ሊደረስ ይችላል። በጣም የተቸገሩ አሉ ግን ማድለቡ ላይ ያሉ አሉ፣ መድኃኔዓለም አካባቢ ያሉ አሉ። ፈጣን ምላሽ መሰጠት ያለበት አለ። ይሄ እንዲሰጥ እናቀርባለን ነው። እንደ አጠቃላይ ግን ዘርፉ ላይ በጣም ብዙ ስራዎች አሉ። ቅድም አሁን ሁሴን ጋኔ ካለ ጊዜ አንጻር ባጭሩ ቆረጥ አድርገን እናቅርብ ብለን ነው እንጂ በጣም ብዙ ስራዎች አሉ። እዚህ ጋር ከፕሮጀክት ጋር የሰራናቸው በተለይ ሴቶች ላይ 30 ዶሮ ሰጥተናቸው ወደ 174 የሚሆኑ አካባቢ ሴቶች እየሰሩ ያሉ አሉ። በሚገርም ሁኔታ በሴቶች ልማት ህብረት በአደረጃጀት ተሰጥተው ክላስተር በሆነ አግባብ እየተሰራ ያለ ስራ አለ። ነገር ግን እኛ ካለው ጊዜ አንጻር አጠር ለማድረግ ስለፈለግ ነው እንጂ ዘርፉ በጣም አዋጭና እንደ ከተማም በጣም ብዙ ስራ እየተሰራ በተለይ ወደፊት የብልጽግናን እሳቤ እውን የሚያደርግ ከእንስሳት ሀብት ዘርፍ አኳያ እየተሰራ ያለ መሆኑን ለመግለጽ ነው። ምናልባች ግን እኛ ጋር አሁን ያለው ነገር የሙያ ድጋፉ ግን በቂ ነው ብለን አንወስድም። እንደኛ ቅድም እዚህን ለማቅረብ እንደሞከረው 6 የገጠር ቀበሌ ላይ ነው ሙያተኛ ያለው። 14ቱ ቀበሌ ግን ከ20 ቀበሌ ባለሙያ የለውም፣ መደብ የለውም። አሁን በቅርብ እንግዲህ መምሪያም ስለሆነ እሱ ሲወርድ አብሮ መዋቅሩ ጋር ይፈታል ብለን እናስባለን። በቂ የሆነ ኤክስቴንሽን አገልግሎት ልክ እንደ ገጠሩ የምታገኙበት ሁኔታ ከተፈጠረ የሚጎዳድሉ ነገሮች ሲሟሉ እነዛ ጉድለቶች ሲሞሉ ደግሞ በምርት ላይ ትልቅ አስተዋጽኦ ስለሚኖራቸው ይህንን በመንግስትም የተያዘ መሆኑን በክልሉ መንግስት በልዩ ሁኔታ የእንስሳት ሀብት ዘርፉ የድህነት መውጫ በር ነው ተብሎ በመታሰቡ ምክንያት ነው ወደ መምሪያ እንዲመጣ የተደረገው አማራ ክልል ላይ ማለት ነው። ይሄ ማለት እንስሳት ሀብት እንግዲህ በቁጥር ሳይሆን በደንብ ያላየ ነው፣ ቁጥር ብቻ ይዘን የቆየ ነው ዘርፍ በመሆኑ ነገር ግን ደግሞ ማህበረሰቡ ላይ ሲታይ ደግሞ በተገቢው መንገድ ዘላቂ በሆነ መንገድ የማህበረሰቡን ችግር እየፈታ ያለ ዘርፍ መሆኑን በማመን የተፈቀደበት ሁኔታ አለ። ይሄ ደግሞ ወደ ታች መዋቅሩ ስለሚመጣ ይሄ ችግር ይፈታል ብለን እናስባለን። እናንተም ወደ ተሻለ ዘርፉን ወደ ማዘመን የሚትሄዱበት አግባብ ይኖራል ብዬ አስባለሁ። ከዶሮ ጫጩት አኳያ ጥራት ላይ እህቴ ያነሳሽው እንግዲህ ምናልባች ሌሎቹንም ወደ አንቺ እንዲመጡ የማድረግ ስራ ነው የምንሰራው። ምናልባች አሁን ይሄ ነፃ ገበያም ስለሆነ አንተ ይሄን ትንሽ ስለሆነ እንግዲህ ያው የገዢው አካል ስለሆነ ማለት ነው እንግዲህ ዶሮ የ45 ቀን ዶሮ በ45 ቀኗ ምን ያህል ፐርፎርማንስ መኖር አለበት፣ የክብደቷ ምን ያህል መሆን መቻል አለባት የሚለው ነገር ስታንዳርድ አለው። ያንን ገዢው አካል ደግሞ ሲመጣ ያንን አይቶ ነው ምናልባት በአርሶ አደር ደረጃ ከሆነ ነው ሊቸገር የሚችለው እንጂ ሌሎች ንጆች የሚሆኑ ተቋማት የሚሆኑ ሲገዙ እሱን ሁሉ ግምት ውስጥ አስገብተው በባለሙያ ነው ገምተው እንትን ብለው የሚገዙት። ግን ሌሎች ከኋላ ሌሎች እንደዚህ አይነት ተመጣጣኝ የሆነ መኖ ተመጣጣኝ የሆነ በእድሜ ደረጃ ተመጣጣኝ የሆነ ክብደት እንዲኖራቸው የሚያስችሉ አርቢዎችን ክትትል አድርገን ድጋፍ አድርገን ወደ አንቺ ደረጃ ማምጣት ነው የሚሆነው እንጂ ሌላ የሚወሰድ ነገር ያለ አይመስለኝም። እኔ ምናልባት እኩል ተወዳዳሪ እንዲሆኑ ጥሩ ነው፣ እናመሰግናለን አንቺ በምትሰሪው ስራ። ግን ደግሞ ሁሉም ማለት አይቻልም፣ አንዳንድ ሊኖሩ ይችላሉ። እነሱን ደግሞ ተገቢውን የሆነ ክትትልና ድጋፍ በመምሪያ ባለሙያ ያሉት 4 ባለሙያዎችን እነሱን እያሰማራን ድጋፍ የምናደርግበት ሁኔታ ይፈጠራል። በጥቅሉ እንስሳት ሀብት ልማት ሰፊ ስራ እየተሰራ ያለ ነው። በአመራር ደረጃም እንደኛ ከተማ ትልቅ ትኩረት የተሰጠው ነው። አሁንም ተግዳሮት የለም ማለት አይደለም። ያነሳችኋቸው ጥያቄዎች በደረጃ ሊፈታሉ ብዬ አስባለሁ። ምናልባት በአንድ ጊዜ የማይፈታ ይኖራል፣ በአጭር ጊዜ፣ በመካከለኛ፣ በረጅም ጊዜ ሊኖር ይችላል። ዞሮ ዘርፉ ግን ወደ ኋላ የሚመለስ ዘርፍ አይደለም። ይሄ ዘርፍ በስፋት ወደፊት እየቀጠለ የሚሄድም ስለሆነ የከተማ አስተዳደሩ የከተማ አመራሩ የእኛም እንደ ተቋም
የቤት ስራ ይሆናል ብዬ አስባለሁ። በተወሰኑ አንድ 4 ነጥቦች ነው በእኛ በኩል የተነሳው። አንዱ የባለሙያ ድጋፍና ክትትል በተመለከተ ነው። ከዚህ ከባለሙያ ክትትልና ድጋፍ ስርዓት 14ቱ የከተማ ቀበሌዎች ምንም አይነት ባለሙያ የለም። የከተማ ግብርና መዋቅር ገና እንደመሆኑ መጠን 14ቱ የከተማ ቀበሌዎች የላቸውም። 6ቱ የገጠር ቀበሌ ላይ እንደመሆኑ መጠን ተደራሽ በማድረግ ረገድ ሰፊ ክፍተቶች ይኖራሉ። ነገር ግን ይሄንን ከሞላ ጎደል መምሪያ ላይ ያሉትን ባለሙያዎች ተደራሽ በማድረግ በሚቻለው አቅም በቂ ክትትልና ድጋፍ እየተደረገ ነው ማለት ባንችልም ተደራሽ ግን በማድረግ ረገድ ላይ ነን። ይህንን የመዋቅር ችግሮችን በበላይ አካል ምላሽ እንዲሰጡበት ያቀረብን ቢሆንም ነገ ከነገ ወዲያ ምላሽ ይሰጣሉ ብለን እናስባለን። የኛም ጥያቄ እያቀረብን የምንሄድ እንደሆነ ታሳቢ ቢደረግ ነው። ሌላው ከግብአት አቅርቦት ስንነሳ ከዘር አቅርቦት ጋሻ አህመድ እንዳነሱት ያው የፍላጎት እያደገ ይሄዳል። በቅርብ ከሚገኙ ዘሮች ባሻገር የውጭ ዝርያዎችን በመጠቀም ስራዎችን በማስፋት ረገድ ሰፊ ፍላጎቶች አሉ። እነዚህም ፍላጎቶች አቅርቦት መሰረት ባደረገ መልኩ ዋጋቸው ከፍተኛ እንደመሆኑ መጠን በተፈለገው በየሱቁ የምናገኛቸው ምርቶች አይደሉም። ነገር ግን ፍላጎቶችን መሰረት አድርገው በኤስኤንቪ አማካኝነትም ቢሆን አቅርቦት እንዲደረግ የማድረግ ስራ ስለምንሰራ በዚህ ፍላጎት በማሰባሰብ በአንድ ማዕከል በመሆንና የዝርያውን የዘሩን አይነት በመግለጽ እንዲቀርብ የማድረግ ስራዎች እንሰራለን ማለት ይቻላል። የማዳበሪያ ዋጋ ንረትን በተመለከተ ያው እንደ ሀገር የመጣ ነው። ይሄንንም በተጨማሪ መንግስትም ጭምር ድጎማ እየሰጠበት ያለበት ሁኔታ ስላለ ይህን የዋጋ ንረት ውጭ ካሉ አካላቶች ወይም ደግሞ የሰላሙ እጦቶች እያመጣ ያለው የመናር ነው። ነገር ግን እኛ ከማዳበሪያ ዲፔንድ መውጣት መቻል አለበት ተብሏል። ይሄ ማለት በየአካባቢያችን የኮምፖስት የማምረት አቅማችንን ማሳደግ መቻል አለብን። የማዳበሪያ ፍላጎታችንን ለመቀነስና በአቅራቢያችን ያሉትን ሰው ሰራሽ የሆኑ ማዳበሪያዎችን ብንጠቀም ሰፊ ግብአቶችን የመሬት ለምነታችንም ጭምር አስጠብቀን የምንቆይበት እንደመሆኑ መጠን ቨርሚ ኮምፖስትንም የተለያዩ የኮምፖስት አይነቶችን በመጠቀም የማዳበሪያ ፍጆታችንን መቀነስ መቻል አለብን። የሞተር ፓምፕ ጥያቄን በተመለከተ ለሁሉም አርሶ አደር ተደራሽ የሚሆን የሞተር ፓምፕ አቅም አለን። ነገር ግን እንዲመጣ የመፈለግ ሁኔታው 40 በ60 ቢያንስ በተወሰነ መልኩ መንግስት ድጎማ አድርጎበት የሚሰጠውን የሞተር ፓምፕ ችግር ነው እንጂ ሞተር ፓምፕ ቢያንስ 50 ሺህ የሚሆን ኮምቦልቻ ላይ ሞተር ፓምፕ አለ። ነገር ግን ቅናሽ ወይም ደግሞ መንግስት ድጎማ የሚያደርግበትን የሞተር ፓምፕ ፍላጎት ነው። ይሄ ደግሞ በጣም አቅም ለሌላቸው የውሃ አማራጭ ኖሯቸው ማልማት ላቃታቸው የማህበረሰብ ክፍል እንደሚቀርብ ሁኔታ ሁሉንም ተደራሽ ያደርጋል ተብሎ መታሰብ የለበትም። ይሄንንም ከግምት አስገብቶ አቅም ያለው ሰው አምባሰል አለ። ከአምባሰልኛ ግብርና ኮንፊርም እያደረግን የሞተር ፓምፕ ፍላጎትን የማሟላት አቅም ስላለን በዛ ልክ የሚታሰብበትን ሁኔታ ቢኖር ላለሁኝ። ከዚህ ከገበያ ትስስር ጋር በተነሳሳ ትክክል ነው። አምራች የገበያ ትስስር መኖር አለበት። በተጨማሪ የገበያ ማዕከሎች መኖር መቻል አለባቸው። ይሄንን የዛሬ ጥያቄ ብቻ ሳይሆን ቀድሞ የተጠየቁ ጥያቄዎች እንደመሆናቸው መጠን እንደው ለጊዜው ሰፋፊ ባይሆንም በአራቱም ክፍለ ከተማ የገበያ ማረጋጊያ ማዕከሎች እየተገነቡ ይገኛሉ። እነዛ የገበያ ማረጋጊያ ማዕከሎች ላይ የግብርና ተዋጽኦ ያሉባቸውን እንትኖች የተወሰነውን ሸድ ለግብርና ተዋጽኦ እንዲሰጥ የማድረግ ስራ የበኩላችን ድርሻ ተወጥተን ሁሉም በእንስሳቱም ተዋጽኦ በአትክልትና ፍራፍሬውም ያለው ነገር በዛ ማዕከል እንዲመለስ የማድረግ ስራ እንሰራለን። በዚህም ታስቦ እየተሰራ እንደሆነ ከግምት ውስጥ ይግባ። በሰፋፊው ግን አስበን ቢያንስ የወገን ማረጋጋት በቀላሉ አርሶ አደራችን እንዲህ ገበያ ላይ አውጥቶ የመጣሉን ሁኔታ ሊቀንስ በሚያስችል መልኩ የኛም ስራ መሰራት መቻል አለበት የሚለውን ነገር የቤት ስራ ይዘን ነገ ከነገ ወዲያ እንሰራለን ብለን እናስባለን። ከተነሳሱ ጥያቄዎች ይሄ ሆኖ ቀጣይ ግን ምን መስራት መቻል አለብን ማለት ከተለምዶ አሰራር መውጣት መቻል አለብን። በሚቀጥል ደግሞ የባለሙያን ምክረ ሀሳብ መሰረት አድርጎ ግብርናን ዘመናዊ ማድረግ አለብን ስንል ብዙ መታከቶች ሊኖሩ ይችላሉ፣ ብዙ መልፋቶች ሊኖሩ ይችላሉ። ያንን ውጣ ውረድ ወጥቶ ግን ዘመናዊ ግብርናን መስራት መቻል አለብን። ይሄ ማለት ከግብአት አጠቃቀማችን ጀምሮ
አሁን ብዙ ከሞፈር ከቀንበር ወጥተን ቴክኖሎጂዎችን በመጠቀም በቀላሉ አቅመ ደካሞችም ጭምር የማረሱን የማምረቱን ብቻ ሳይሆን በሚወቁበት ሰዓት ራሱ በቴክኖሎጂዎች ሲጠቀሙ በቀላል ቴክኖሎጂዎች በመጠቀም ከድካም ሊያላቅቅ የሚችሉ ቴክኖሎጂዎችም እየመጡ ስለሆነ አቅም ያለው ሰው ቴክኖሎጂውን በመጠቀም ለሌላው ተደራሽ በማከራየትም ትልቅ የስራ እድል እንደመሆኑ መጠን ይህን ከግምት ውስጥ ተጠቅሞ ዘመናዊ ግብርናን እናምጣ ስንል ከግብአት አጠቃቀም ጀምሮ በመስመር በመዝራት በክላስተር በመዝራት ረገድ ዘሮችን ኩታ ገጠምም ጭምር በመስራት ግብርናን ዘመናዊ እናደርጋለን ወይም ደግሞ ግብርናን ትራንስፎርም እናደርጋለን ስንል ሁሉም እዚህ ያለው አካል ይበልጥ አቅሙን ለማሳደግ አስቻይ ሁኔታ እንደመሆኑ መጠን ይሄንን ታሳቢ አድርጎ ሁሉም አካል የበኩሉን ድርሻ እንዲወጣ በዚሁ አጋጣሚ መልእክቴን ለማስተላለፍ እወዳለሁ። አመሰግናለሁ። እዚህ ተገኝታችሁ የተለያዩ ሀሳቦችን የሰጣችሁ በተለይ በከተማ ግብርና በእንስሳት ሀብትም በመስኖ ልማትና በሌሎችም ዘርፎች ላይ የተሰማራችሁ ተዋንያን ሀሳባችሁን ስለሰጣችሁን እጅግ በጣም ነው የምናመሰግነው። እዚህ ተገኝታችሁ ደግሞ ምላሽና ማብራሪያ የሰጣችሁ የከተማ አስተዳደሩ የስራ ኃላፊዎች አክብሮት አለን ማለት ነው። የዛሬው የአሚኮ አደባባይ ዝግጅት በኮምቦልቻ ከተማ የከተማ ግብርናን መሰረት አድርጎ ነበር ውይይት ስናካሄድ የነበረው። ስለተገናኘን ስለተወያየንም ጭምር በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።